እሺ ጥያቄና መልስ ነው። አንደኛው ጥያቄ ለወንዶች ነው። ወንዶች ተዘጋጁ ተዘጋጁ ተዘጋጁ። እኔ አለ ጥያቄ አለ እኔ ጋር ጥያቄ እኔ መልሳለሁ። ጥያቄ ጠይቃለሁ። የመለሰ ሰው ራይት ይደረግለታል ከወንዶች ማለት ነው። ለሴቶችም እንደዚሁ ማለት ነው። መጨረሻ ላይ ማን እንደሚያሸንፍ እናያለን። መጨረሻ ላይ ያሸነፈ አለው ያለ ነገር አለው። በቃ ሽልማት አለው። በቃ እሺ የመጀመሪያው ጥያቄ ለማን ነው? ለወንዶች ለሴቶች? ለወንዶች። በቃ ለወንዶች ነው። አዳምጡ። አንደኛው ጥያቄ ተውሂድ ማለት ምን ማለት ነው ይላል። እጀውጡና እጅ ሳይወጣ አንድ ሰው እንዳይናገር ተውሂድ ማለት ምን ማለት ነው ይላል። አንደኛው ጥያቄ። እሺ መርሃባ አላህን በብቸኝነት ጎበዝ መልሷል። ስም ማን ነው? ስም ማን ነው? ስም ማን ነው? ስም ማን ነው? እስላም። እሺ ሁለተኛው ጥያቄ ለሴቶች። ሁለተኛው ጥያቄ ፍጡሮቹን በሙሉ የፈጠረው ማን ነው? እኔ አይባልም። ግራ እጅ አይወጣም። ቀኝ ብቻ አውጡና ጠብቁ እድላችሁ። እኔ እመርጣለሁ ማለት ነው። እሺ አንቺ? አላህ ፍጡሮቹን የፈጠረው አያችሁ። ምድር ላይ ያለው ሰማይ ላይ ያለውንም ባህር ውስጥም ያለው ጫካ ውስጥም ያለው ሰውንም ጅኒውንም መላእክት ሁሉንም የፈጠረው ማን ነው? አላህ ነው ማለት ነው። ራይት እርግላት ጎበዝ። ወንዶች። ሶስተኛው ጥያቄ ለወንዶች ነው። አላህ ሱብሓነሁ ወተዓላ አባትና እናት አለውን? ይኸው አይባልም። እኔ አይባልም። ጸጥ ብሎና እጅ ብቻ አውጡ። እጅ ብቻ አውጡ። ግራ አይፈልግም። ና አንተ ቶሎ በላ ና መልስ። ጥያቄ ምን ነበር? ጥያቄውን ሰማ ማለት ነው። አላህ አባትም ሆነ እናት አለውን? የለውም። ሌላ ማን ነው? አላህ አባትም ሆነ እናት የለውም አለ። ራይት። አራተኛው ጥያቄ ለሴቶች። አራተኛው ጥያቄ ለሴቶች። ሰዎች ሲራቡ የሚመግባቸው ማን ነው? ለሴቶች ነው። ለሴቶች ታሊ ነይ አላህ። አላሁ አክበር በሏ። ለሴቶቹ ተስፊቅ ነው። ተስፊቅ ማለት ማጨብጨብ። ወንዶች ደግሞ ተክቢር ሲባል አላሁ አክበር አንድ ጊዜ ብቻ ማለት ነው። አላሁ አክበር ብዙ ጊዜ አላሁ አክበር ምናምን ሳይሆን አንድ ብቻ አላሁ አክበር። ሴቶች ደግሞ ጭብጨባው 3 ጊዜ ቿ። በቃ አሁን አጨብጭባችኋል። እሺ አምስተኛው ጥያቄ ለሴቶች ለወንዶች ይቅርታ፣ ለወንዶች አምስተኛው ጥያቄ ሰዎች ሲቸገሩ የሚረዳቸው ማን ነው? ኡስታዝ አይባልም ብያቸዋለሁ። እኔ አይባልም። ምስም አይባልም። ግራ እጅ አይወጣም። ደግሞ ቀኝ ብቻ ማውጣት ነው። ታል አላህ ምን ያደርጋቸዋል? ችግር ሲገጥማቸው ሰዎች ሲቸገሩ የሚረዳቸው ማን ነው? አላህ። አላሁ አክበር አንዴ ብቻ ተስፊቅ ላ
ተስፊቅ ማለት ማጨብጨብ ለሴቶች ነው። ተስፊቅ ሲባል ሴቶች ያጨበጭባሉ። ተክቢር ሲባል ወንዶች አላሁ አክበር ይላሉ። ሰማችሁ? ተክቢር ሲባል ወንዶች አላሁ አክበር፣ ተስፊቅ ሲባል ደግሞ ሴቶቹ ያጨበጭባሉ ማለት ነው። እናንተ ግን ተስፊቅ ሲባል አላሁ አክበር አላችሁ። ለምን? በደንብ አዳምጡ የምትባሉት ነገር። እሺ ወደሚቀጥለው ጥያቄ እንሄዳለን። እሱም ዳሽ ሙላ ነው። ዳሽ ሙላ ዳሽ መሙላት ነው ማለት ነው። አሁን ተራ ማን ነው? የሴቶች ነው። የሴቶች አላህን በብቸኝነት ያመለከ ሰው ዳሽ ይገባል ይላል። ይሄው ይባልም ታሊ ታሊ ጀነት ጀነት ጀነት። ድምጻችሁን ስትመልሱ ድምጻችሁን ከፍ አድርጉ። ሲመስ አንዳንድ ይመጣና ጀነት ጀነት ይላል። ትንሽ በትንሹ ጀነት ማለት ነው። እስኪ በሉ እስኪ በሉ አላህን በብቸኝነት ያመለከ ሰው ጀነት ይገባል። በቃ ሰባተኛው ጥያቄ ለወንዶች ነው። ተዘጋጁ ወንዶች ተዘጋጁ። እሺ ሰዎች ሲታመሙ የሚያድናቸው ማን ነው? እርፋስ ታል 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 አንተ ከድምፅን ከፍ አድርግ። አላህ አላሁ አክበር ተክቢር ተስፊቅ ማሻአላህ ማሻአላህ። አሁን ተግባብተናል ማለት ነው። እሺ ስምንተኛው ጥያቄ ለሴቶች ነው። ለሴቶች ተዘጋጁ። ተዘጋጃችሁ? እሺ ሰዎች ሲጠሙ የሚያጠጣቸው ማን ነው? ታሊ አላህ ነው። አላህ ነው። ሰዎች ሲጠሙ ማን ነው የሚያጠጣቸው? አላህ። ሌላ ማንም አያጠጣም። በቃ ሌላ ማንም አይመግብም። ሌላ ማንም አይረዳም። አያችሁ? አላህ ብቸኛ የሆነ አምላክ ነው ማለት ነው። ሌላው ዘጠነኛው ጥያቄ ለወንዶች ተዘጋጁ። ተዘጋጃችሁ? እሺ ሌሊትና ቀን ከዳሽ ምልክቶች ናቸው። ሌሊትና ቀን ከዳሽ ምልክቶች ነው። ማን ነው የሚመለስ? እሺ መላሽ ታል አንተ ና ና ና ና እሱ ምልክቶች ናቸው። የምን ምልክቶች? አላህ የመኖሩ። ጀዛከላህ ሂድ። አላሁ አክበር ተክቢር ተስፊቅ። በቃ ጎበዞች 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 ጎበዞች። እሺው ፀሐይና ጨረቃ ፀሐይና ጨረቃ አላህ ለመኖሩ ምልክቶች ናቸው። ቀንና ሌሊትም አላህ ለመኖሩ ምልክቶች ናቸው። አዳም እንዴ አንዴ አዳምጡ። እኔ ደግምላችኋለሁ። ቁጭ በሉ እንዴ። እሺ ነብዩ የተወለዱ ማን ነው? ወንድ ነው ሴት? ወንዶች ሴቶች ናቸው? ጥያቄ ሴቶች ናቸው? ነብዩ መሐመድ የተወለዱ ነይ ታሊ መካ ተወለዱ። አላሁ አክበር ምን በለክ? ነቢዩ ሰለላሁ ዐለይሂ ወሰለም በምን ቀን ተወለዱ? እጅ አውጡና። ማን ነው? ወንድ ሴት ነው? ወንድ ነው? እሺ ወንድ ከሆነ ማን ይመልስ? እሺ
የዝሆን ዓመት የዝሆን ዓመት አይደለም። ቀኑ ሰኞ። አላሁ አክበር። ተክቢር ተስፊቅ። ማሻአላህ። እሺ አዳምጥ። ነቢዩ በምን ወር ተወለዱ? ወሩ ነቢዩ በምን ወር ተወለዱ? ወሩ ረቢዑል አወል። ተክቢር ተስፊቅ። ነቢዩ ሰለላሁ ዐለይሂ ወሰለም በየትኛው ዓመት ተወለዱ? እሺ ላላ ቀኑ አይደለም፣ ዓመተ ምሕረቱ አይደለም። ቆይ መጣሁ። በዚሆኑ ዓመት ተወለዱ። አላሁ አክበር። በዚሆኑ ዓመት ተወለዱ። የዚሆኑ ዓመት ማለት ነቢዩ ሰለላሁ ዐለይሂ ወሰለም ሳይወለዱ በፊት የየመን መንግስት የመን ላይ መስጊድ ትልቅ መስጊድ ሰርቶ ለምን አረቦቹ መካ ሄደው ካዕባ ሄደው ሀጅ ሲያደርጉ ያውቃል። ሲጎበኙ እዛ ሄደው ያን ጉብኝት ወደ የመን ለማዞር የየመን መንግስት የመን ላይ ትልቅ መስጊድ ሰራ። አሸበረቀው፣ ቀለም ተቀባ ምናምን በጣም በቃ የሚያምር መስጊድ ሰራና ለአረቦች ጥሪ ያደረጋላቸው። የሚቀጥለው ዓመት ሀጅ የሚደረገው የመን ውስጥ ነው አለ። የመን ውስጥ ነው የሚደረገው ሀጅ፣ ሁላችሁም አረቦቹ ወደዚህ ኑ አለ። ወደ የመን ኑ አለና ጥሪ ያደረገ። ከዛ ሲያይ በሀጅ ወራት ሲያይ ጊዜ በዙል ሂጃ ማለት ነው አንድም አረብ ወደ የመን አልመጣም ማለት ነው። የዛኔ ተናዶ ምን ያደረገ? እኔ ይህንን ካዕባን ካላፈረስኩ አረቦች ወደዚህ አይመጡም፣ እሱን ሄጄ ላፍርስባቸው፣ ከዛ በኋላ መሄጃ ሲያጡ ወደ እኔ መስጊድ መጥተው እዚህ ሀጅ ያደርጋሉ አለና የዚሆን ብዙ ሰራዊት ተዘጋጀ። የዚሆን ደግሞ መንጋ አዘጋጀ። ብዙ ዚሆን ማለት ነው። ከዛ ከዚሆኖች መካከል ትልቅ ዚሆን ነበረ። በዛ ዚሆን ገመድ አስሮ ነበረ። አብርሃ ማለት ነው። አብርሃ ይባላል። ዚሆኑ ላይ ገመድ አስሮ አንገቱ ላይ። ከዛ በኋላ ግማሹን ደግሞ ገመድ ካዕባ ታስሮበት ያ ዚሆኑ ካዕባን ንዶ እንዲጥለው በማሰብ እንደዛ አድርጎ ተቀናጅቶ ካዕባን ለማፍረስ ሄደና ዚሆኑ እዛ ከደረሰ በኋላ ወደ ካዕባ አልጠጋም አለ። በአላህ ትእዛዝ ማለት ነው። ካዕባን ለመናድ ካዕባን ለማፍረስ ወደ ካዕባ ሊያስጠጉት ሲሉ ከኋላ ቢደበድቡ ምን ቢሉ አልሄድም አለ። ወደ ካዕባ አልጠጋም አለ። ይህ የአላህ ትእዛዝ ነው። አላህ ቤቱን ጠብቀዋል። እንደዚህ ከአውሬዎቹ ከጠላቶቹ ማለት ነው። ከዛ በኋላ የታገሉ እያሉ ዚሁኑን ለማስጠጋት እየታገሉ እያሉ አላህ ሱብሓነሁ ወተዓላ አሞራዎቹን ከሰማይ አመጣ። እነኛ አሞራዎች የጀነት አሞራዎች ናቸው። የጀነት አፈር ጠጠር ይዘው ከጀሃነም የወጣ ጠጠር ነው፣ የእሳት ጠጠር ነው። በአፋቸውና በእግራቸው ይዘው መጥተው በእነኚህ ሰዎች ላይ ጠብ ሲደረግ ጭንቅላቱ ላይ ግሽልጥ ብሎ ሰውየው ይወድቃል ማለት ነው። ወዲያው ይሞታል። ጠብ አደረጉባቸው በእያንዳንዳቸው። ሁሉም እዛ አለቁ። በቃ አብርሃም ራሱ የሆነ በቃ ተአምር ሊናገር አላህ ፈልጎ በጣም አድክሞት አላህ ሱብሓነሁ ወተዓላ ለቆት እሱም ወደ የመን ከተመለሰ በኋላ ተናገረና የሆነውን ታሪክ ከተናገረ በኋላ አላህ ገደለው፣ እዛ ሞተ ማለት ነው። በዛ ዓመት ነብዩ ተወለዱ። አያችሁ፣ በዛ ዓመት ነብዩ ተወለዱ። በዚህ ሆኑ ዓመት የሚባለው ለዚህ ነው። በዚህ ሆኑ ዓመት ተወለዱ። አመል ፊል ማለት በአረብኛ በአማርኛ ዚሆን ማለት ነው። እና ስለዚህ የዛሬውን ደርስ ኢንሻአላህ እዚህ እናቆማለን። ሹክራን ሊስማኢኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።